የቅድስት እህት ጉዳ መጣች። የቅድስት እህት መድብል ከውጭ ሲመጣ እግሩን ጠልፋ ጣለችው በር ላይ ሄዶ ዝርራ ላይ ያላሰበው ነገር ገጠመው። ብሩክም ከወንበር ላይ ወድቆ እንግዲህ እነሱ ጋር ለመድረስ ሲጎተት ቅድስት ደረሰች። ከባድ ችግር ተፈጠረ። ምን አይነት አይን አውጣ እንደሆነች አላውቅም። ፍጥጥ ያለች ፈጣጣና በቃ አለ አይደለም ማስቲካ አስተኛኝቷ ራሱ የብልግና ነውና ለሰው ልጅ ያላትን ንቀት እያሳየች ነው። ታዲያ ሴትዮ የመጣሽበት አላማ ምንም አልገባኝም። ሲቀጥል እኔ በጣም ብዙ የማስባቸው ነገሮች አሉ ውስጤ። ስለዚህ ተረጋጊ። ምን እየሆንሽ ነው እናቴ? እየሆንሽ ያለሽው ነገር በጣም የሚያስጠላ ነው። ከዛ በኋላ አይ ምንም አይደለም፣ ግን የሆነ ነገር ደስ ያላለኝ ነገር እዚህ ቤት ውስጥ እንዳለ ይሰማኛል። ምንድን ነው ደስ ያላለሽ ነገር? ተናገሪ። አይ በቃ ደስ ያላለኝ ነገር ማለት ውስጤ ያልተቀበለው ነገር አለ። ለማንኛውም ይኸውልሽ በሰላም እኖራለሁ እዚህ ቤት ውስጥ በሰላም ተስተናግጄ ሄዳለሁ የምትይ ከሆነ አርፈሽ ተቀመጪ፣ አለበለዛ ከባድ ችግር ይፈጠራል ብላታለች። ከዛ በኋላ መድብል እንግዲህ ለራሱ ጭንቀት ውስጥ ነው። የወንድሙ ነገር በዚህ ጋር የመሀሊት ተንኮልና እሱን የማታለል በቃ አይምሮ ተበርዟል። በአጠቃላይ ብቻ ምንን እያሰበ እንዳለ እንኳን አያውቅም ማለት ነው። ታዲያ መሀሊት ቀን ወደ ቀን ግፍና ተንኮል እየሰራች ትገኛለች። ተንኮሏ ከቀን ወደ ቀን እየጨመረ ነው የሚሄደው ማለት ነው። ምን አይነት እኮ የእኔ አንዳንዴ ሳስበው የመሀሊትን ነገር በጣም ነው የሚገርመኝ በእውነቱ። አልሸነፍ ባይ አሁን ለነገሩ ትልቅ ሜንሽን ሰጥቷታል አቶ ካሌብ ማለት ነው። ወደ ውጭ ሀገር እንግዲህ ህገወጥ ነገሮችን ይዛ እንድትሄድ ከዛ በኋላ እንግዲህ ብቻ ዞሮ ማህሌት ያው የእጇን ታገኛለች ማለት ነው። መድብል ግን አንዴ እጄ ላይ በገባች ነበረ ማንም እጅ ሳትገባ። ከዛ በኋላ እማደርጋትን እኔ ራሴ አውቃለሁኝ። እውነቴን ነው የምላችሁ፣ ምን እንደማደርጋት ራሱ ማሰብ አይከብድም። እንደ ገብስ ቆሎ ነበረ የማሻት ይዤ እያለ ከዛ በኋላ እንግዲህ ተረጋጋ፣ መረጋጋት አለብህ፣ አለበለዛማ ከባድ ችግር ይፈጠራል እያለች ከዛን ቅድስት እንግዲህ እህቴ ምን እየሆንሽ ነው? ቆይ እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ የምታደርጊው? ለምንስ ነው እንደዚህ የምትሆኘው? እውነቴን ነው የምልሽ፣ እንደዚህ እያደረግሽ አብረን የምንቀጥል ሰዎች አይደለንም። በጣም ነውር ስራ ነው እያደረግሽ ያለሽው። እንዴ እያደረግሽ ያለሽውን ነገር እስቲ አስቢው። ምን እየሆንሽ ነው አላት። ከዛ በኋላ እኔ ምን አደረግኩኝ? ምንም ያደረኩት ነገር እኮ የለም። አይ ተይ እንጂ አንዳንድ ጊዜም ዞር ብለሽ ተመልከች እንጂ ራስሽን። ስለዚህ ከዚህ በኋላ ደግሞ ምን እንደሚፈጠር አላውቅም። ስለዚህ ራስሽንም መጠበቅ አለብሽ አለቻት። ታዲያ ቅድስት እኔ እምልሽ እዚህ ቤት ውስጥ ግን ማን ነው የሚኖረው? እሱን ቀስ ብለሽ ውለሽ ስታድሪ ትደርሽበት የለ እንዴ? ስለዚህ አርፈሽ ተቀመጪ አለቻት። ከዛ በኋላ እንግዲህ ነገሩ ሁሉ ተቀየረ ማለት ነው። ነገሩ የተቀየረው መቼ መሰላችሁ? እሷ መድብል ከውጪ ሲመጣ እሷ ውስኪዋን እየጠጣች ወንበር ላይ እግሯን አንፈጣጣ ምናምን ነገር እና የባለጌ አቀማመጥ ነበረ እየተቀመጠች እንኳን ያለችው። በጣም ነበር የምታስጠላው ማለት ነው በእውነቱና ተንኮሏ፣ ንቀቷ ብቻ ብዙ ነገር አለፋችሁ። እንግዲህ ከባድ ችግር ተፈጥሯል ማለት ነው። ብቻ አላውቅም ምን እንደሚፈጠር ባላውቅም ከባድ ነገር ነው የሚፈጠረው ማለት ነው። ታዲያ ማህሌት በዚህ ዙሪያ አሁን እሷ ህገወጥ ነገር ይዛ እንግዲህ ከሀገር እንድትወጣ ተደረገ ማለት ነው። ከባድ ችግር ነው። ብቻ እንደው ምን ብዬ እንደማወራ ራሱ አላውቅም። ግን ይሄን ያክል ለሰው ልጅ ተንኮልና አረ ይደብራል በእውነቱ ማለት ነው። ለማንኛውም ማህሌት የእጇን የምታገኝበት ቀንና እንግዲህ ብሩክም ደግሞ ቆሞ የሚሄድበት ቀን ይናፍቀኛል ማለት ነው በእውነት እንግዲህ
ብቻ ከባድ ነገር ነው። ስለዚህ መድብልም ደግሞ የማንን እብድ ነው ያመጣብኝ? ቅድስት እቺ ሴትዮ ስርዓት የምታስይዣት ከሆነ ስርዓት አስይዣት፣ አለበለዚያ ግን እውነቴን ነው የምልሽ ከባድ ችግር ይፈጠራል። እንደዚህ አይነት ማሞላፈጥ ለእኔ አይመቸኝም። ስነ ስርዓቷን የምትይዝ ከሆነ ስነ ስርዓቷን ትይዝ። እስካሁን እዚህ ቤት ውስጥ ማንም እንደዚህ ተንበዳጠጠ የለም። ክብር እኮ ነው ቤት። ምን ማለት ነው? እስካሁንም ያንቺ እህት ነች ብዬ ነው ያከበርኳት። ከዚህ በኋላ ግን ለማደርገው ነገር ምንም እንትን እንዳትይ አላት። አረ መድብል እሷ እንደዚሁ ስለ አይ ይሄ የለመደችውን ታዲያ ሀሳቧን እዛው ታደርገው እኔ ላይ አይደለም። ስለዚህ ከዚህ በኋላ እንደዚህ አይነት ማሙላፈጥ ምናምን ነገር አደርጋለሁ የምትል ከሆነ እውነቴን ነው አስከፋታለሁ። በዛ ሰዓት ደግሞ አንቺን እንዳይከፋሽ አይ እነግራታለሁ ጸባዩን እንድታስተካክል። መድብል አሁን ለራሱ እዚህ ጋር ብሩክ ታሞ እኛ እዚህ ጋር መጨቃጨቁ ተገቢ አይደለም እኮ እኔም ለዛ ብዬ ነው። ስለዚህ ቶሎ ብላችሁ የሆነ ነገር አድርጊ፣ አለበለዚያ ስርዓቷን ማትስ ከሆነ ከዚህ ቤት ውስጥ ውልቅ ብላ ትሄድ። እንደዚህ አይነት ማሙላፈጥ ለኔ አይመቸኝም አላት መድብል። እሺ መድብል አውቃለሁ እኮ ለራሳችን ያለንበት ጭንቀት ከምንም በላይ ነው። ስለዚህ እነግራታለሁ አለችው። እሱም ይሻለ እንግዲህ ቅድስት ተሳቀቀች። በእውነቱ እባክሽን እህቴ እዚህ ቤት እቆያለሁ የምትይ ከሆነ ጸባይሽን አሳምሪ፣ አለበለዚያ ግን ቤቱን ለቀሽ ሂጂ አለቻት። ምን? አዎ እህቴ እንደዚህ ስልሽ ግን በጣም ይቅርታ፣ ከዚህ ውጭ ምንም ልልሽ የምችለው ነገር ስለሌለ ነው። ምክንያቱም ደግሞ ታውቂዋለሽ እኔ ያለሁበትን። ስለዚህ እባክሽ እህቴ ከዚህ በኋላ ምንም አይነት ነገር እንድትይ አልፈልግም። እናም ይህ ሰውዬ በጣም ብዙ የተጎዳ ሰው ነው። በጣም ብዙ ነገር ደርሶበታል። አሁን ደግሞ ወደ ቤቱ ገብቶ እረፍት ማድረግ ነው የሚፈልገው። ጩኸት፣ እንደዚህ መሞላቀቅ ነገር ብቻ ምን ልንገርሽ፣ አርፈሽ ተቀመጪ አለቻት። እሷም እሺ አለች ማለት ነው። እንግዲህ መጨረሻው ምን እንደሚሆን ባናውቅም እንግዲህ ብሩክ አሁን ያለበት ነገር በጣም አሳሳቢ ነው። ይሄ ደግሞ ለመሀሌት ትልቁ ድሏ ነው ማለት ነው። በጣም ትልቁ ድሏ። በጣም ተደስታለች ከምነግራችሁ በላይ። ምክንያቱም ያደረገችውን ነገር አይታችኋል አይደለ? መሀሌት እንግዲህ ብሩክን እንዳይንቀሳቀስ አድርጋ ነው ከሰው በታች ያደረገችው። ስለዚህ ይሄ ለእሷ ትልቁ ድሏ ነው። እናም ከዚህ በኋላ ምን የሚጠብቃቸው ይመስላችኋል? አሁን እሷም የዘራችውን እያጨደች ስለሆነ ከባድ ችግር ገጥሟታል። የማትወጣው ችግር ውስጥ እባክህ ታሪኩ ከዚህ ጉድ ውስጥ አውጣኝ፣ እባክህ ታሪኩ፣ እባክህ እኔ ምላሴ ነው እንጂ እኮ ጎበዝ አይደለሁም፣ ደፋርም አይደለሁም፣ በጣም ፈሪ ነኝ፣ እባክህን አግዘኝ እያለች እንግዲህ እየጮኸች ትገኛለች ማለት ነው። ከዛ በኋላ ጉዳይሽ ነው ሴትዮ፣ እኔ ምንም ልልሽ አልችልም፣ ከኔ ጋራ ምንም የሚያገናኘሽ ነገርም የለም። ስለዚህ ትሰሚኛለሽ ወይዘሪት ማህሌት፣ ራስሽን ቻይ፣ ከዚህ ውጪ እምልሽ ነገር ስለሌለ አዝናለሁ ብሏት ሄደች ማለት ነው። ከዛ በኋላ እንግዲህ ታሪኩ እሰራልሃለሁ፣ እመነኝ እሰራልሃለሁ፣ ቆይ እንዴት እንደዚህ ታደርጋለህ ስትል እንግዲህ እያዙኝ ልቀቁኝ አለች። ከዛ በኋላ ሴትዮ ምን ሆነሻል? ወደ ራስሽ ተመለሽ እንጂ እንዴ አንቺ እኮ የሰራሽውን ግፍ ነው እኮ እያስቆጠረሽ ያለው። ስለዚህ ምን ልረዳሽ እችላለሁ? አርፈሽ ከመቀመጥ ውጪ አርፈሽ ተቀመጪ። አይ የምትይ ከሆነ ደግሞ አሁንም ደግሞ ሌላ ችግር ይፈጠርብሻል። ስለዚህ አርፈሽ ተቀመጪ። እኔ አርፌ አልቀመጥም። ስለዚህ የፈለጋችሁትን ማድረግ ትችላላችሁ። ይሻላል። አዎ እኔ መሀሌት ነኝ፣ እጅ ማትሰጠዋ መሀሌት፣ ደፋሯ ጀግናዋ መሀሌት ነኝ። ስለዚህ የፈለጋችሁትን ነገር ማምጣት ትችላላችሁ። አዎ እኔ አልፈራም፣ ነገም ዛሬም አልፈራም። በቃ እንደፈለጋችሁ ማውራትም ማድረግም ትችላላችሁ ብላ ቁጭ አለች ማለት ነው። እሺ ወይዘሮ መሀሌት እንደዛ ከሆነ አብረን የምናየው ይሆናል። ግን ልብ ብትገዢ ይሻልሻል። በኋላ አወዳደቅሽ በጣም የከፋ ነው የሚሆነው አላት። እንደፈለጋችሁ ማሰብ ትችላላችሁ፣ እኔ ግን ሀሳቤን አልቀይርም። ምክንያቱም መሀሌት ነኝ። እሺ መሀሌት ነሽ አንቺማ እናውቃለን።
ስለዚህ ለሚመጣብሽ ነገር ኃላፊነት ትወስጃለሽ ማለት ነው። ኃላፊነት ወሰድኩም አልወሰድኩምም ግን በቃ እውነታው ይሄ ነው። ስለዚህ የማደርጋቸውን ነገሮች በሙሉ እኔ ራሴ አውቃለሁኝ። እኔ ራሴ እንዴት እንደምወጣም አውቃለሁ። ለእኔ አታስቡ አለችና አረፈችው ማለት ነው። እሺ እንደዛ ከሆነ ጉዳይሽ ነው፣ እኔ ምን አገባኝ፣ ምንም የሚያገባኝ ነገር የለም ብሎ ጥሏት ሄደ። እንግዲህ መድብልም ደግሞ አንድ ጊዜ ብቻ ላግኛት፣ እንዳው አንድ ጊዜ ብቻ እጄ ላይ ትግባ፣ ታሪኩ አግዘኝና መሀሌት እጄ ላይ እንድትገባ ብቻ አግዘኝ፣ ከዛ በኋላ እማደርጋትን እኔ ያውቃለሁ እያለ እንግዲህ እየተናገረ ነበር። እንግዲህ ምን እንደሚፈጠር አላውቅም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ መድብልን ጉድ ሰራችሁ ማለት ነው። እቺ አዲስ የመጣችዋ የቅድስት እህት ነኝ አለችው። መድብልን እንግዲህ በግድ ሳይወድ በጠርሙስ